ጤና ይስጥልን የተወደዳችሁ ተመልካቾቻችን ወልዲያ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የምናደርሰው የጥበብ አይኖች መሰናዷችን አሁን ጀምሯል። ወልዲያ ዩኒቨርሲቲ የምሁራን መፍለቂያ ነው የእውቀት ብርሃናችን። የተወደዳችሁ ተመልካቾቻችን የወልዲያ ዩኒቨርሲቲ ተማሪዎች የ2018 የትንሳኤ በዓልን እንዴት እንዳሳለፉ የምንቃኝ ይሆናል። አብረን ቆይ። እንደሚታየው ቆንጆ ነው። እንግዲህ መሰለ እየወጣን ነው ሙዝዘናል ወይዘና በእውነት እንደውም ከቤተሰብ አንፃር የዛሬዋ ቀን ካፌ ውስጥ ያለው ድባብ በጣም ፋሚሊ እናረጋ ደስ ይላል። እናስታውስ ሊመለሰለት በጊዜ ነው። ሌላውም የተለየ ቀን ምን ካፌ የሚሆኑ ተማሪዎች አሉና እነሱ ጋር ትንሽ ልበሻሽቅበት አይነት ይላል። ያተም አይን ስለማይገቡ ሳምንቱን ሂሳብ አንድ ቀን ዘግተን እንወጣለን ያላቸው ለሱ ጋር ትንሽ ፋሚሊ እንደራረጋ እንደዛ ደስ የሚል ድባብ ማለት እንግዲህ ከምታየው ዝግጅቱ ከበቂ በላይ ነው። ለተማሪዎች ከበቂ በላይ ነው። ወልዲያ ዩኒቨርሲቲ በ2018 የትንሳኤ በዓል የዩኒቨርሲቲያችን ፕሬዝዳንቶች እና የተለያዩ የአስተዳደር ሰራተኞች በመካከላችን ተገኝተው እንኳን አደረሳችሁ በማለት የተለያዩ የፍቅር ጉርሻዎች የተለያዩ እንኳን አደረሳችሁ ብለውናል። እኛ በወልዲያ ዩኒቨርሲቲ በዚሁ አይነት የትንሳኤ በዓልን አክብረናል። ቤተሰቦቻችን በያላችሁበት እንኳን አደረሳችሁ እንላለን። መልካም በዓል። ምንወዳትን እናታችንን ራሱ ተለይተን እዚህ ተማሪ ጋር ጓደኞቻችን ጋር እያከበርን ያለነውና ሁሉንም ባለበት ሀገር ሁሉንም ዩኒቨርሲቲ ተማሪ እንደውም ደግሞ ቤተሰቦችን ሁሉንም እንኳን አደረሳችሁ በዓሉ በሰላም አለፈ ማለት ነው። ያመሰግናል። ትንሳኤን እንግዲህ እንደዚህ ያልን ከ 5 ዓመት ሙሉ በግቢያችን ነው እያሳለፍን ያለነው። ከክላስ መደራረብ ከተለያዩ ከጸጥታ አንፃር ወደ ቤተሰቦቻችን ነው መሄድ ባንችልም ግን ግቢያችን ላይ ልክ እንደ እናት አባቶቻችን ነው ቤት እንዳከበርን ያህል እየተሰማን ነው የምናከብረው። ደስ እያለን ከእነሱ ጋር መዋል እንኳን ባንችልም እኛ ግን ከዚህ ከጓደኞቻችን ጋር ከተለያዩ የዩኒቨርሲቲው አመራሮች እየመጡ እየጎበኙን እንደ እናት በህይወቱ እያሉን በዓሉን በደማቅ ሁኔታ አክብረናል። ዩኒቨርሲቲው አመራሮች መጥቶ ሲያጎርፉን ምንድነው ያንን ትዝታ የሚያመጡብን ብላሊ ልጅ እየተባለ ቤት ላይ ልክ የሚያጎርሱን የዚያን ስሜት እንዲሰማን ነው በቃ። ምክንያቱም እነሱ መጥተው እኛ የምንበላው አብረው እየበሉ እኛ ነው እያጎረሱን ስንበላ በጣም የተለየ ስሜት ነው ለኛ። ትልቅ ልክ ቤተሰብ ጋር እንዳሳለፍን እናት አባቶቻችን ጋር እንዳሳለፍን ነው የሚሰማንና በጣም ደስ የሚል ነበር። ተማሪዎች እንግዲህ ከቤተሰቦቻቸው ተለይተው እኛን እናት አባት ሆነን እናገለግላቸው እኛን አምነው ነው የመጡት። ስለዚህ እኛም ደግሞ ያ የለመዱት ነገር እንዳያጡ እዚህ ለማድረግ ከፍተኛ ጥረት በማድረግ የነዚህ ሞቲቬሽን የፈቀዳችሁን በዓላቶች ሁሉንም ቢሆን አግብረን በመገኘት አብረን በመብላት በመጠጣት የሚያስፈልጉ ነገሮች ቀድሞ ዝግጅት አድርገን አሁን እንዳያችሁት ለስላሳው አለ፣ ሙዝ አለ፣ ሌሎችም ዳቦ ፈንዲሻዎች ተዘጋጅተው በዓል የሚመስለው የቤታቸው ድባብ እዚህ እንዲሰማቸው ለማድረግ ከፍተኛ ጥረት እናደርጋለን። ሁልጊዜም ቢሆን ከተማሪዎች ጋር ነው የምናሳልፈው። እኛ ቤተሰብ ሲሆን የቅድሚያ እኛም ብለው ለተማሪዎች የብቸኝነት ስሜት እንዳይሰማቸው ከፍተኛ ጥረት በማድረግ እየሰራን እንገኛለን። ወልዲያ ዩኒቨርሲቲ የምሁራን መፍለቂያ ነው የእውቀት ብርሃናችን። በዛሬው መሰናዷችን የዩኒቨርሲቲውን የመማሪያ ክፍሎችና የቤተ መጻሕፍት አደረጃጀት የምንቃኝ ይሆናል። አብረን ቆይ። የትምህርት ተቋማት የትምህርት ጥራትን ለማስጠበቅና ሁለንተናዊ ብቃት ያለው ትውልድ ለማፍራት በአግባቡ ሊያደራጇቸው ከሚገባቸው ክፍሎች ውስጥ የቤተ መጻሕፍትና የመማሪያ ክፍሎች ተጠቃሽ ናቸው። Plural. What is that?
Sar Hudson Plural ቤተ መጻሕፍትም ይሁን መማሪያ ክፍሎቹ ሲደራጁ የመማር ማስተማር ሂደቱን አጋዥ እንዲሆኑ ታስቦ ነው። በመሆኑም ምቹና አካታች ሆኖ መደራጀታቸው ተማሪዎችን ለማብቃት ያስችላሉ። ወልዲያ ዩኒቨርሲቲ እንደ አንድ ከፍተኛ የትምህርት ተቋም የተማሪዎችን ሁለንተናዊ ዕውቀትና ክህሎት ሊያዳብሩ የሚያስችልና የሚጠበቅበትን ደረጃ ያሟላ የቤተ መጻሕፍትና የመማሪያ ክፍሎችን አደራጅቷል። ከቤተ መጻሕፍት አኳያ ተማሪዎችን እንደየትምህርት ክፍላቸው በየዘርፉ የሚስተናገዱበት ማንበቢያ ክፍሎች ተደራጅተዋል። የወልዲያ ዩኒቨርሲቲ የቤተ መጻሕፍት ስራ አስፈጻሚ ሰላም ንጉሴ ይባላለሁ። የላይብራሪ ስራ አስፈጻሚ ነኝ። እንዳጠቃላይ እንደ ወልዲያ ዩኒቨርሲቲ 4 ላይብራሪዎች ነው ያሉት። በዋናው ካምፓስ በወልዲያ ዩኒቨርሲቲ 3 ላይብራሪ አለ፣ መርሳ 1 ላይብራሪ አለ። ስለዚህ በዚህ በዋናው ካምፓስ የቴክኖሎጂ ላይብራሪ፣ የናቹራል ላይብራሪ እና ሶሻል ላይብራሪ 3 ላይብራሪዎች አሉ ማለት ነው። የቴክኖሎጂ ቤተ መጻሕፍት ያው በአጠቃላይ በቴክኖሎጂ ኢንስቲትዩሽን ውስጥ ያሉ መጽሐፎችን እንደ መጽሐፍ ማለት ነው ሁሉም ተማሪ ቢጠቀምበትም እሱን የያዘ ነው። ይሄ ቴክኖሎጂ ላይብራሪ ከ2500 ተማሪዎች በላይ ወይም ከስተመር በላይ ያስጠቅማል ማለት ነው። ቴክኖሎጂ ላይብራሪ የኦፍላይን ዲጂታል አገልግሎት አለው። ያ ማለት ያለ ኢንተርኔት ዲጂታል መጽሐፎችን ማግኘት ይቻላል፣ ቪዲዮም ሆነ ኦዲዮ ማለት ነው። እንዳጠቃላይ ናቹራል ላይብራሪ ያው ዲጂታል ላይብራሪ ጭምር የያዘ ነው፣ ኮምፒውተሮችንም ማለት ነው። ስለዚህ ከ1500 ተማሪዎች በላይ አገልግሎት መስጠት ይችላል። የዲጂታል ላይብራሪ አሁንም በኦፍላይንም በኦንላይንም በኢንተርኔትም አገልግሎት እየሰጠ ይገኛል ማለት ነው። ሶሻል ላይብራሪ አሁንም እንደ ናቹራል ላይብራሪ 1500 ተማሪ በላይ ነው እያስጠቀመ ያለው። በአጠቃላይ አሁንም ይሄም ሶሻል ላይብራሪም የኦፍላይንም ኦንላይንም ዲጂታል አገልግሎት አለው ማለት ነው። የኮምፒውተር ባይኖርም መጠቀም ይችላሉ። በሶስቱም ላይብራሪ አጠቃላይ በማኑዋል ከ65537 መጽሐፍ አለ ማለት ነው፣ ሃርድ ኮፒ መጽሐፍ። በሶስቱም ላይብራሪ ዲጂታል ላይ የተጫኑ መጽሐፎች 164000 በላይ መጽሐፎች አሉ ማለት ነው። እንግዲህ የ164000 ስል ሶፍት ኮፒ መጽሐፍ በኦዲዮም በቪዲዮም ያለው ከሃርድ ኮፒው ውጭ አለ ማለት ነው። በአጠቃላይ ሶፍት ኮፒም ሃርድ ኮፒም 210,000 በላይ መጽሐፍ አለ ማለት ይቻላል። ዲጂታል ቤተ መጻሕፍቱ በህትመት ከተዘጋጁት መጽሐፍት ባሻገር በዲጂታል ተደራጅተው ቋት ውስጥ የተቀመጠ በርካታ መጽሐፍትን ከማንበቢያ ኮምፒውተሮች ጋር አደራጅቶ የያዘ ነው። ይህም ተማሪዎች በግል ስልክና በግል ኮምፒውተሮቻቸው ወይም ላፕቶፖቻቸው እንዲሁም ደግሞ በቤተ መጻሕፍቱ ኮምፒውተር የቤተ መጻሕፍቱን የይለፍ ቃል በመጠቀም የፈለጉትን መጽሐፍ ከፍተው እንዲያነቡ ማስቻሉን ቤተ መጻሕፍት ሲጠቀሙ ያገኘናቸው ተማሪዎች ነግረውናል። ወልዲያ ዩኒቨርሲቲ ዲጂታል ላይብራሪ እንዳግና በሶስት ላይብራሪዎች አሉ። የቴክኖሎጂ ተማሪዎች የሚያጠኑበት ቴክኖሎጂ ላይብራሪ፣ የናቹራል ሳይንስ ተማሪዎች የሚያጠኑበት እዚህ አሁን እኔ ተጠቀመ የነበረው ናቹራል ላይብራሪ፣ እዛ ማዶ ተሻግረን ደግሞ ሶሻል ሳይንሶች የሚጠቀሙበት የሶሻል ላይብራሪ አለ። አብዛኛው ጊዜ የምንጠቀመው እኔ በግል የምጠቀመው እዚህ ሶሻል ናቹራል ላይብራሪ ነው። ናቹራል ላይብራሪ አክሰሱ የዋይፋይ አክሰስ አለው፣ የተሟላ ነው። የዋይፋይ አክሰሳችን ኮምፒውተር ዲጂታል ኮምፒውተር አለ አንድ ግራውንድ ላይ የሚጠቀምበት የነበረው። ከዛ በተረፈ ተማሪው አብዛኛው ጊዜ የግል ፒሲ ስለማይኖረው ይጠቀመው የዲጂታል ላይብራሪ ፒሲ ኮምፒውተር ላይ ነው የሚያገለግለው። እኔ አሁን በግል ነው የምጠቀመው። አስፈላጊ ያስፈልገኝ እንኳን አንድ አዲሽ አለሙ ስልኬን በዋይፋይ አክሰስ ማግኘት እጠቀማለሁ። ለሶስተኛ አዲሽናል ብፈልግ ደግሞ ሜይቢ ስልኬ ባይሰራ ወይ ፒሲ አገልግሎቴ ከጥቅም ውጭ ቢሆን የናቹራል ላይብራሪ ዲጂታል ላይብራሪ ወይ ዴስክቶፕ መጠቀም እችላለሁ። ከዛ በተጨማሪ ስልኮቻችን አብዛኛውን ጊዜ ዶርሚተሪ ላይ አንጠቀም ሞር ምን እናሳልፈው እዚህ ስለሆነ የኤሌክትሮኒክ አክሰስ በሚገባ የተሟላ ነው። አገልግሎት እናገኛለን። ሶፍት ኮፒም አለ፣ ሃርድ ኮፒም አለ። አብዛኛው የኮምፒውተራይዝድ የሆነ ነገር ስለሆነ በሶፍት ኮፒ ነው። ለአዲሽናል ግን በቂ የምንላቸው ከሶስቱም ላይብራሪ ከሃርድ ኮፒዎች በሚገባ ተቀምጠውልን እንደፈለግም መጠቀም ይችላል ነው። ማጆሪቲ ሲታይ ያው እኛ እንደ ኮምፒውተር ስለምንጠቀም ሶፍት ኮፒ ላይ ትኩረት እንሰጣና ሪፈራንስ መጽሐፎችን ስንፈልግ
በሃርድ ኮፒ መጽሐፍ አገልግሎት ከላይብረሪ አምስቶቻችን እንቀበላለን። ሙሉ አገልግሎት ማግኘት እንችላለን። ገና ስንገባ ዲጂታል ላይብረሪ አጠቃቀሙ እንዲሁም ደግሞ ጆይን እንዴት እንደምናደርግ የዲጂታል ላይብረሪ ሶፍት ኮፒውን ይህን ደግሞ ፓስኮዶችን እዚህ ጋር እንደገባን እዛ ላይ ብሪፍሊ ተቀምጠውልናል እና ያንን በማድረግ ጆይን በማድረግ በስልኮቻችን መጠቀም እንችላለን። ፊናቢዮስ ደስ ይባላለሁ። በወልደ ዩኒቨርሲቲ 5ኛ ዓመት የህግ ተማሪ ነኝ። ሮዳ ሰለሞን ይባላለሁ። በወልደ ዩኒቨርሲቲ የ5ኛ ዓመት የህግ ተማሪ ነኝ። በግቢው የኢላይብረሪ ማለት ወይም ደግሞ የሃርድ ኮፒው ወይም ደግሞ የመጽሐፍት ማቅረቦት በሶስቱም ላይብረሪዎች ላይ አለ። የኢላይብረሪው ከቅርብ ጊዜ ወዲህ በደንብ ተማሪ የተጠቀመበት ያለና በበቂ ሁኔታ ሁሉም መጽሐፍ አፕሎድ ተደርጓል ወይም ደግሞ ተጭኗል ማለት ባይቻልም እስካሁን ካለው አሪፍ ነገር የተሻለ ለውጥ ያለበትና እየተጠቀምበት ያለበት ነገር የዲጂታል ላይብረሪው ስፔሻሊ አሁን እኛ የህግ ተማሪዎች ሞር የምናነባቸው ሃርድ ኮፒ መጽሐፍቶች ናቸው። መጽሐፍቶች በሃርድ ኮፒ በበቂ ሁኔታ አለ። ዲጂታል ላይብረሪውን ደግሞ ሞር የቴክኖሎጂ ተማሪዎች ይጠቀማሉ። ኮምፒውተር አቅርቦት እንደው ያን ያህል ነው ባይባልም ግን ጥሩ የሆነ አገልግሎት ይሰጣል። የአካል ጉዳተኛ ተማሪዎችም በቤተ መጻሕፍቱ በነጻነት እንዲጠቀሙ የሚያስችል አደረጃጀት መኖሩን ሰላም ንጉሴ ነግረውናል። የአካል ጉዳተኛ ማንበቢያ ክፍል ዲጂታል ላይብረሪም አላቸው። ራሱን ችሎ ኮምፒውተር አለው። የማኑዋልም አገልግሎት ያገኛሉ ማለት ነው። በናቹራል ቤተ መጻሕፍት በተለይ ዲጂታል ኮምፒውተርም አለው። ቴክኖሎጂ ቤተ መጻሕፍትም የአካል ጉዳተኛ ማንበቢያ ክፍል የራሳቸው የሆነ ማንበቢያ ክፍል አላቸው፣ የተመቻቸላቸው ማለት ነው። አጋዥ ሲፈልጉም የሚያግዟቸው ሰራተኞች አሉ። ያው ኦንላይኑንም ኦፍላይኑን ስላለ ዲጂታል አገልግሎቱ መጠቀም ይችላል ማለት ነው። ሶሻልም እንደዛው ራሳቸውን ችሎ የአካል ጉዳተኛ ማንበቢያ ክፍል አለ ማለት ነው። እንግዲህ የሚደረግላቸው ድጋፎች በሚያነሱት ቅሬታ መሰረት ለምሳሌ ናቹራል ቤተ መጻሕፍት ላይ ኮምፒውተር የለም ነበር አንድም ቢሆን ያው ቅሬታቸውን እንትን ብለን ያለውን አቻችለን ያው ቢወድም እንትን ዩኒቨርሲቲያችን አሁን 2 ኮምፒውተር ለነሱ ብቻ ጃዋስ የተጫነበት ኮምፒውተር ማዘጋጀት ተችሏል ማለት ነው። ሌላም የሚፈልጉትን ጥያቄያቸውን በአንድ ባንድ እየመለስን ነው ማለት ነው። ያው እንግዲህ በብዛት አሁን እየጠየቁ ያለው የኮምፒውተር ጥያቄ ነው ይጨመርልን የሚል እሱን ደግሞ በእቅድ ይዘናል ግዥ ለመፈጸም ማለት ነው። ተማሪ በለጠ እንደገና እጥረት ቢኖርም ኮምፒውተሮቹ አይነ ስውራን ተማሪዎች በድምጽ እየታገዙ ሊጠቀሙበት የሚያስችል መተግበሪያ እንዳላቸው ያስረዳል። ላይብረሪው እንደምታዩት እዚህ ናቹራል አካባቢ ነው የምንገኝ። ናቹራል ላይብረሪ ተብሎ የሚጠራው እና የራሱ የሆነ ለኛ ለአይነ ስውራን ማለት ነው በዚህ ግቢ ውስጥ ለምንገኝ በርከት ያልን አይነ ስውራን ተማሪዎች አሉና የኛ ማንበብ ያለው ለብቻው እንዳያችሁት በዚህ ውስጥ ደግሞ ኮምፒውተር አለ። ሌላ ደግሞ የኢንተርኔት አክሰስ አለው። ኢንተርኔት አክሰስ ብንፈልግ መጠቀም እንችላለን ማለት ነው። የፈለግነውን ነገር አውርደን እንድንጠቀም የኢንተርኔት አክሰሱ በቂ ነው ማለት ነው ለዚህ ለማንበቢያችን እንዲያግዘን። ስለዚህ የፈለግነውን ነገር ሰርች አድርገን እንድንጠቀም አሳይመንት ራሳችን እንድንሰራ በብዙ መንገድ ያግዘናል ማለት ነው። ኮምፒውተር እኔ እንደምታዩት ለምሳሌ እኔ ለራሴ የራሴ የሆነ እንትን አለኝ። በራሴ ኮምፒውተር እጠቀማለሁ። ጆውስ አለው። በጆውሱ ተከትለን ነው ኢንስትራክሽኑን እሱን ተከትለን ነው የምናነበው ማለት ነው። ላይብረሪስቶች ደግሞ ኢንተርኔት አክሰስ አለ። ከዛ ጋር አገናኝተን ብዙ ነገሮች እንድናውቅ ያደርገናል ማለት ነው። ለምሳሌ አሳይመንት ሲሰጠን ኤአይን ተጠቅመን እንድንሰራ ያደርገናል። በጣም ብዙ ነገሮችን ይሰጠናል ማለት ነው። ከሌሎች ጋር ነው የምንወዳደው። ዩኒቨርሲቲ ሲባል በጣም በርከት ያሉ ተማሪዎች ነው ያሉ። ስለዚህ በዛ ውስጥ ስንገባኛ ከሌሎች ጋር ለመወዳደር የግዴታ ቴክኖሎጂውን መጠቀም አለብን ማለት ነው። ለዚህ ደግሞ ላይብረሪ ላይ የሚገኙ የኢንተርኔት አክሰሱ እኛ ራሳችን ብቃታችን እንድናሻሽል ያደርገናል። ለዛም ደግሞ የወልዲያ ዩኒቨርሲቲ በላይብረሪ ውስጥ ያለው ኢንተርኔት እኔ ለምሳሌ ከሌሎች ጋር እንድነጻጸር ያደርገኛል ማለት ነው። ጥሩ ውጤት እንዳስመዘግብ ያደርገኛል። አቅሜን ለይቼ እንዳውቅ በጣም ብዙ ፋይዳዎች አሉት ማለት እችላለሁ። የቤተ መጻሕፍት አደረጃጀቱ ለሴቶች ተማሪዎችም ልዩ ትኩረት ተሰጥቶታል። የሴቶች ማንበቢያ ክፍል አሁንም በሶስቱም ላይብረሪ ሴቶች ማንበቢያ ክፍል ለብቻቸው ማለት ነው። ከነሱ ማንበቢያ ክፍል ወንድ መግባት አይችልም። ያው ሴት ብቻ መጠቀም ይችላል ማለት ነው። ሶስቱም ቤተ መጻሕፍት ላይ አመቻችተናል። ለሴቶች ብቻ የተዘጋጀበት ምክንያት በዋናነት ያው ሴቶች ከአቻ ግፊት
ርቀው ወደ አቴንሽናቸውን ስበው ራሳቸውን ችለው እንዲያነቡ የሚል ነው። በዋናነት የሴቶች ቤተ መጻሕፍት ለብቻው ይሆን ያለ ማንበቢያ ክፍል ማለት ነው። የሴቶች ማንበቢያ ክፍል ራሱን ችሎ መዘጋጀቱ ሴት ተማሪዎች በነጻነትና በምቾት እንዲያነቡ ያስችላል። ብዙ ጥቅም አለው። የሴቶች ለብቻቸው መደረጉ ከሌሎቹ ተማሪዎች ተለይቶ ማለት ነው። የመጀመሪያው ሊሆን የሚችለው በራስ መተማመናቸውን እንጨምራለን፣ ወይም ደግሞ ሴቶች እርስ በርስ እየተነጋገርን እንድንጠቀም ወይም ደግሞ እንድናነብ ይረዳናል። በራስ መተማመናችንን በዛው ልክ እንዲጨምር ያደርጋል። ከዛ በተጨማሪ ልዩ ፍላጎት ያላቸው ሰዎች በፐርሰናል ነገር ሊሆን ይችላል፣ በባህልም ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በተለያዩ ነገሮች ስፔሻል ኒድ የሚያስፈልጋቸው ሰዎች ራሳቸውን ችለው ነጻነት ተሰምቷቸው እንዲያነቡ ያደርጋቸዋል ማለት ነው። ኮንሰንትሬት ለማድረግ ኮምፎርት እንዲሁም ሴፍቲን በተመለከተ ኮንሰንትሬት እንደዚህ አላስፈላጊ የሆኑ ዲስትራክት የሚረብሹ ነገሮች ስለሚኖሩ ለብቻችን የሴቶች ማንበቢያ ክፍሎች መኖራቸው ኮንሰንትሬት አድርገን አንብበን ጥሩ ውጤት እንድናመጣ ያደርገናል። ሌላው ደግሞ ኮምፎርት እንዳልኩ አንዳንድ ተማሪዎች ስፔሻሊ ሴቶች በባህሪያችን ጸጥ ያለ ኢንቫይሮንመንት እንፈልጋለን እና ሊረብሹን ከሚችሉ ነገሮች ርቀን የብቻችን ማንበቢያ መኖሩ ምቾት እንዲሰማን ያደርጋል። እንዲሁም ደግሞ ለሴፍቲም ጥሩ ነው። እንደ አዲስ ዩኒቨርሲቲነቱ በዛ ላይ በጦርነት በብዙ ነገር ያለፈ ዩኒቨርሲቲ ነው እና በተሻለ አቅም የመማር ማስተማሩን ሂደት በተሳለጠ ሁኔታ ነው የሚሰጡት። ጥሩ መምህሮች አሉ። እንደነገሩ ላይብረሪው እንትን ያለ ነው ምናምን እና ጥሩ ነው። ተማሪዎች ያንን አይተው ያው ምርጫቸውን ራሳቸው ያውቃሉ። እኛ ግን እዚህ በመማራችን ደስተኞች ነን። እስካሁን የዳሰስነው የመጀመሪያ ዲግሪ ተማሪዎችን ቤተ መጻሕፍት አደረጃጀት ሲሆን የሁለተኛ ዲግሪ ተማሪዎች የጥናት ክፍልስ ስንል ጠይቀናል። ፖስት ግራጁዌት ስነድ የማስተርስ እና የፒኤችዲ ተማሪዎች አሉና ለማስተርስ ተማሪዎች ዲጂታል ላይብረሪ ናቹራል ቤተ መጻሕፍት ራሱን ችሎ ኮምፒውተር አለው ለብቻ እዛ ጋር ተመቻችቶላቸዋል ማለት ነው፣ ኮምፒውተር ለሌላቸው። ለፒኤችዲ ደግሞ ቴክኖሎጂ ቤተ መጻሕፍት እሱ የፒኤችዲ ማንበቢያ ክፍል ነው ማለት ነው። እንግዲህ ባለው ሪሶርስ ለሁሉም የግሉ የሆነ የማንበቢያ ክፍል ማመቻቸት ተችሏል ማለት ነው። የተማሪዎች እንቅስቃሴ ቀንም ማታም እንደመሆኑ ሁሉም ቤተ መጻሕፍት 24 ሰዓት እንዲያገለግሉ የሚያስችል በቂ የሰው ኃይል ተመድቧል። ተጠቃሚዎች የሚፈልጉትን መጽሐፍ በቀላሉ ለማግኘት እንዲችሉ በሳይንሳዊ አደረጃጀት ተቀናጅተዋል። ላይብረሪ ውስጥ 140 ሰራተኛ አሉ አሁን ስራ ላይ ማለት ነው። ከነዚህም ሙሉ 24 ሰዓት የሚያገለግሉት 109 ሰራተኞች ናቸው። ያ ማለት የሽፍት ሰራተኞች ማለት ነው። ሌላው የቢሮ አድሚኑን ስራ የሚሰራ ነውና 109 ሰራተኞቹ በሽፍት ነው የሚገቡት። 24 ሰዓት እንግዲህ በተቻለ መጠን አገልግሎት እየሰጡ ነው። ባለው ሰዓት ያው ተማሪም እንትን የሚል ከሆነ ያግዛሉ። የሚፈልገውን መጽሐፍ ተማሪ አገልግሎት ይሰጣሉ። ለተማሪ አቅጣጫ የጠፋበት ካለ ይናገራሉ ወይም ይጠቁማሉ ማለት ነው አቅጣጫ። በዚህ ዋይ ነው እያገለገሉት ያሉት ማለት ነው 109 ሰራተኞች። የመጽሐፎቹን ኦርጋናይዚንግ ካታሎግ ወይም ክላሲፊኬሽን ቡድን መሪ ራሱ በስሩ አለው። በሱ ቡድን መሪ ስር ካታሎገር፣ አኩዜሽን ባለሙያዎች አሉ። እነዚህ ሙያቸው ምንድነው? በካታሎግ መጽሐፎችን በአውተራቸው በየር ኦፍ ፐብሊኬሽን በእነሱ ክላሲፋይ ማድረግ ነው። ስለዚህ በዛ መሰረት እንግዲህ ሁለቱ ቤተ መጻሕፍት በተለይ ናቹራል እና ቴክኖሎጂ ቤተ መጻሕፍት ካታሎግና ክላሲፊኬሽን ሙሉ በሙሉ አልቋል፣ ተሰርቶላቸው ማለት ነው። ሶሻል ቤተ መጻሕፍት የተወሰነ ይቀራል፣ ያው በጦርነቱ ምክንያት ብሎ ስለነበር አሁንም ስራ ላይ ናቸው። እንግዲህ ሸልፍ ሪዲንጉ በስርዓት ተደርጓል ብዬ አስባለሁ። እንዳያችሁት በዛ ወይ ነው ሸልፍ ሪዲንግ የተደረገው እና ለወደፊቱ ምንድነው ካታሎግና ክላሲፊኬሽኑ ጋር ያሰብነው ኮሃ ሶፍትዌር አለ ኦፕን ሶርስ ማለት ነው። በሱ ኢዚሊ ነው አንድ ተማሪ ከዶርም ሆኖ የሚፈልገው መጽሐፍ አውተሩን ሰርች ሲያደርግ ከየትኛው ላይብራሪ የትኛው ሸልፍ ላይ እንደሚገኝ የሚጠቁመው ሶፍትዌር ነውና በዛው ላይ ለማዘጋጀት አሁን ሶፍትዌሩ ኦልሬዲ ዲቨሎፕ ሆኗል። አይሲቲ ጋር በመነጋገር ሰርቨር ጋር እንዲጫንልን አመልክተናል። አሁን በሂደት ላይ ነን ማለት ነው። ቤተ መጻሕፍቱ በሰሜኑ ጦርነት ከደረሰበት ጉዳት እንዲያገግም ሆኖ ተማሪዎችን በአግባቡ ለማስተናገድ ሙሉ አቅም መፍጠሩን ኃላፊዋ ገልጸዋል። ከውድመት በፊት እውነት ለመናገር ቤተ መጻሕፍቱ ወይም እንደ አጠቃላይ ዩኒቨርሲቲው በጣም አሪፍ በሚባል ደረጃ ነበረ።
ሙሉ የተሟላ ነበር ከኮምፒውተር ጀምሮ ዲጂታል ላይብረሪውም ኮሃ ሶፍትዌር ማሁን ምላችሁ ነበር ከዛ በፊት ማለት ነው። ግን በውድመቱ ምክንያት ከ250 በላይ ኮምፒውተሮች ወድመዋል። ወንበር፣ ጠረጴዛ፣ ሸልፍ ኤቭሪቲንግ ወድመዋል። ይሄ ሶፍትዌሩም ዲቨሎፕ የተደረገበት ኮምፒውተር ኦልሬዲ ሰርቨሩ ስለተበላሸ በዛ ምክንያት ጠፍቷለኝ። ህንጻዎችን መስኮቶች ምናምን ተሰባብረዋል በውድመቱ ምክንያት። ነገር ግን ያም ሆነ ከዛ ከውድመቱ ወዲህ በተቻለ መጠን አሁን የወንበር የጠረጴዛ እሱን ፉል ተደርጓል። ያው ያንዳንዱ ኮምፒውተርም አዲስ ባይገዛም ያሉትን ኮምፒውተሮች ጠጋግነን ቢያንስ 35 ኮምፒውተር አሁን ዲጂታል ላይብረሪ አገልግሎት እየሰጠ ይገኛል። መጽሐፎች የወደሙ ቢሆንም አብዛኛው መጽሐፍ ስላልወደመ አሁን ደግሞ ባለፈው አመት 2017 ላይ ግዢ ተፈጽሞ ያለውን ጎደሎ ለማሟላት ተችሏል ማለት ነው። እና በዋናነት አሁን ያው በተቻለ መጠን ከውድመት ወዲህም ቢሆን አሁን ጥሩ ስራ እየሰጠን ነው ብለን እናስባለን። እንደ አጠቃላይ አሁን በ2018 ዓመተ ምህረት በሶስቱም ቤተ መጻሕፍት ተማሪዎች ዋናነት ቤተ መጻሕፍት ወይም ላይብረሪ ማለት የመማር ማስተማሩን ድጋፍ የሚሰጥ ነውና የተደራጀ ሆኗል፣ ተደራጅቷል። ምንም አይነት ችግር የለበትም ያው ከኮምፒውተር እጥረት በስተቀር ማለት ነው። ለተማሪዎች የሚፈልጉትን አገልግሎት በዲጂታልም በማኑዋልም ሙሉ 24 ሰዓት እየሰጠን ይገኛል ማለት ነው። ከመማሪያ ክፍል አደረጃጀት አኳያ ስንቃኝ በግቢው ውስጥ በርካታ መማሪያ ህንፃዎች አሉ። ከሁሉም የላቀ አደረጃጀት ይዞ ብዙ ቁጥር ያላቸው ተማሪዎችን የሚያስተናግደው በተለምዶ ኒው ቢልዲንግ በመባል የሚታወቀው ህንፃ ነው። ሳሙኤል ንጋቴ ይባላለሁ። የወልዲያ ዩኒቨርሲቲ አካዳሚክ ፕሮግራሞች ዳይሬክተር ነኝ። ዩኒቨርሲቲያችን ከመስከረም ወር ጀምሮ የጤና ሳይንስ ተማሪዎችን በቅድሚያ አስገባን። ከዛ ሌሎች ተማሪዎችን በሂደት አስገብተን በአሁኑ ሰዓት መማር ማስተማር ስራችንን በተሟላ ሁኔታ እያስኬድን ያለ ነው። ከመማሪያ ክላስ ጋር በተገናኘ ዩኒቨርሲቲያችን መማሪያ ክላስ እጥረት የለበትም። እንዳጠቃላይ ወደ 190 የሚሆኑ ዝግጁ የሆኑ መማሪያ ክፍሎች አሉን። ለማሳያ ያክልም እዚህ አሁን ያለንበት ህንፃ ኒው ቢልዲንግ ብለን የምንጠራው ትልቁ ህንፃና በኢትዮጵያ እንደውም ብዙ ዩኒቨርሲቲዎችም የማይገኝ ነውና አንድ ህንፃ ብቻውን 80 መማሪያ ክላሶች የያዘ ነው። ከዚህ ውስጥ ወደ 66 የሚሆኑት መማሪያ ክላስ ሆነው እያገለገሉ ነው ያሉት። ከዛ ውጭ ሌሎቹ ደግሞ የኢንጂነሪንግ ላቦራቶሪዎች እዚህ ግራውንድ ላይ ያሉበት ነው። ስለዚህ በጣም ደረጃውን የጠበቀ እጅግ ዘመናዊ የሆነ ህንፃ የራሱ የሆነ የሳውንድ ኩሊንግ ሲስተም ማቀዝቀዣና ማሞቂያ የተገጠመለት በሮቹና መስኮቶቹ አልሙኒየም የሚሆኑ እንዲሁም ደግሞ ኮርኒሱ ሳውንድ ፕሩፍ የሆነ ድምጽ ምንም አይነት የማይረብሽና በጣም በርካታ ተማሪዎችን እስከ 7000 የሚሆኑ ተማሪዎችን በአንድ ጊዜ ማስተናገድ የምንችልበት መማሪያ ክላሳችን ነው። ሌሎችም ደግሞ በተለያየ አካባቢ ላይ በተን ነው የሚገኙ መማሪያ ክላሶች አሉ። በዚህ ሁኔታ ነው የመማር ማስተማር ስራችን እያካሄድን ያለ ነው። መብራት አላቸው ዋይት ቦርድና ግሪን ቦርድ ያው መማሪያ ክላስ ከተባለ የግድ ነው አይቀሩ እነሱ አሉ። የተማሪዎች መቀመጫ አርምቼሮች አሉ። በኢንተርኔት ደረጃ መማሪያ ክላስ ውስጥ በቀጥታ ባይሆን ዋይፋይ ግን አለ። አብዛኛው የግቢ ቦታ ላይ አሁን ላይ ፍሪ የሆነ ዋይፋይ እየተዳረሰ ነው ያለው። አጋጣሚ እዚህ መማሪያ ክላስ ላይ ገና አልደረሰም። ነገር ግን በግቢ ውስጥ በተለይ በላውንጆች በዶርም አካባቢ እንዲያውም ቢሮዎቻችን ባሉ አካባቢዎች ላይ ግን ፍሪ የሆነ ዋይፋይ ስላለ ተማሪዎቻችን በየቦታው በቀላሉ እሱ ማግኘት የሚችሉ ነው የሚሆነው። ሌሎችም ግን ከማቀዝቀዣ ጋር ከምን ጋር ተያይዞ ሳውንድ ሲስተም ሳስተውሉት ግን የተሟላለት ነው መማሪያ ክላሱ። ወልዲያ ዩኒቨርሲቲ መማሪያውና ማስተማሪያው ፍቅር እንትንም ቆንጆ ነው። ዙሪያ አይከፋም። ህንጻውም አሪፍ ነው። ቢልዲንግ ነው የምንማረው እና ህንጻውም የሚከፋ የለም፣ በጣም የሚያስቸግር የለም። የመማሪያ ክፍሎቹ ከመማር ማስተማር ባሻገር ተማሪዎች በተለምዶ ስፔስ ብለው ለሚጠሩት የመማሪያ ክፍሎች አገልግሎት በግል ለማጥናትና በቡድን ለመረዳዳት ምቾት አለው። ከሌላ ማለት ነው የአምስተኛ ሶፍትዌር ተማሪ ነኝ እና ብዙ ጊዜ ስፔስ ይመጣል። ስፔስ የምንመጣው እንዴት ነው? አንደኛ ከጓደኞቼ ጋር ቲም ዲስከሽን ሲኖረኝ፣ ፕላስ ደግሞ የጥናት ፕሮግራም አሁን ውድ ፋይናል ሲኖረን እንዴት ነው የምናደርገው? መጀመሪያ ሄልስ እናደርጋለን አንድ ላይ ማለት ነው። እንዴት ነው ሳቅ ይኖራል። በመሃል ለእረፍት ብሬክ የሚፈልግ ተማሪ ይኖራል። እንቅልፍ የመጣው ማየት ተቀብለ ለመውጣት ለመግባት ያለው ኢንቫይሮንመንት በጣም ምቹ ስለሆነ ስፔስ የምንጠቀመው እና እንደፈለግን ስቀን በምንፈልግ ኤግዛምፕል ተደራጅተን አንደርስታንዲንግ እንዲኖረን ያግዝናል ማለት ነው እና ጸጥታው ደስ ይላል። ለብቻ የግሩፕ ማንበቢያ ስለሚጠቅም ቅድም ላይ እንደነበረው በፕሮጀክተርን በምንም አድርጎ ካለው አንጻር እንደ ክላስ ለመማርበት ለመማሪያ የሚጠቀመው ነው እና አሁን ደግሞ ልክ ተማሪዎች በማይኖር ሰዓት ላይ መጥተን ማታም ሊሆን ይችላል ቀን በተመችን ታይም ላይ እንደ
ማጥኛ ቦታ እንጠቀማለን ማለት ነው። ለምሳሌ ብዙ ጊዜ የምንመጣው እዚህ ጓደኞች እንደምታያቸው አንድ ላይ ለማፍራት በጣም ፍላጎት ያላቸው ሰዎች ናቸው። እኔ ለምሳሌ አንድ ላይ ሳነው ጓደኛ የምታስረዳበት ወይ በጣም አሪፍ ስለሆነ የእሷን እያንዳንዱ እንቅስቃሴ አይቼ ነው የምማረው ማለት ነው። እኔ ብዙ ጊዜ ስፔስ ተጠቃሚ ነኝ። ስፔስ ስል ያው ስፔስ ማለት የመማሪያ ክፍል ይሆናሉ። በመማሪያ ክፍል ውጭ ደግሞ ከሆኑ በማንማርበት ሰዓት መተን የምናነብባቸው ቦታዎች ናቸው። ስፔስ በምንጠቀምበት ሰዓት ፕሬዘንቴሽኖች ምናምን ሲኖሩ ላይክ ወንበሮቹን እንደ ሰዎች ናቸው በመቁጠር በፍሪ በሆነ መንገድ እየተለማመርኩ ያንን ነገር ማስተር እንዳደረግ ያግዘኛል። ሌላኛው ነገር ጸጥ ያለ ነገር ስለሆነ ሌላ ጓደኛ የሚረብሽ ላይብረሪ ውስጥ ሆኖ አንዳንድ ጊዜ ስልኮች ይጮኻሉ፣ ሌሎች ነገሮች አሉ እና ያን ጊዜ ዲስትራክት የመሆን እድል አለ። እዚህ ጋር ስመጣ ግን ሞስት ኦፍ ታይም ሰው በማይጠቀምበት ሰዓት ነው የምመጣው እና በፍሪ በሆነ መንገድ ኤሌክትሪክሲቲ ያለ ፒሲን በዚሁ አርጌ ፒሲን ከፍቼ ሌሎችን እንደ ወንበሮቹን እንደ ሌሎች አካል እየቆጠርኩኝ ፕሬዘንቴሽንን በስነስርዓት መዘጋጀትም ማንበብም ያለብኝ ነገር በስነስርዓት አነብበታል። የመማሪያ ክፍሎችን በሂደት በማዘመን በቴክኖሎጂ የበለጸገ ለማድረግ መታቀዱን ሳሙኤል ንጋቴ ነግረውናል። ገመዶች አሉት። ህንጻው ሲሰራ ከመጀመሪያ የተዘረጋ ገመድ አለው። ስለዚህ በቅርብ ጊዜ ውስጥ ስማርት የማድረጉን ስራ የምንጀምር ነው። ምቹ ስለሆኑ ክላሶች ለመጀመሪያ ዲግሪ ተማሪዎች ይሆናሉ። ከዛ ለሁለተኛ ዲግሪ እና ሶስተኛ ዲግሪ ተማሪዎች ደግሞ የሚሆኑ በሳይዝ ደረጃ አነስ ያሉ ክላሶችም ስላሉ እነሱን ወደዛ እየቀየር ስማርት የማድረጉን ስራ ትምህርት ሚኒስቴርም አንድ ትኩረት ሰጥቶ የሚሰራው ስራ ይህ ስለሆነ ተቋማቶች ላይ እንድናካሄድ እሱም በሂደት ማድረጋችን አይቀርም። ያው ስራዎች ተጀምረው ነው ያሉት እና ለዛ ምቹ ነው ህንጻው። ያው የተወሰነች ስራ ብቻ ነው ከኛ የሚጠይቀው። የተወደዳችሁ ተመልካቾቻችን ለዛሬ ያዘጋጀነው ፕሮግራም ይህንን ይመስላል። ከፕሮግራሙ ጋር ካሳሁን ኃይለ ሚካኤል ነበርኩ። ከቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር ጥሩ ጊዜን ተመኘ።